ሀገር ደስ አይደለም Weiter. Wow. No. አሁን ወደ ሮፍራን ለመሄድ ተዘጋጅተናል። አውትፊታችን እንደዚህ እንደምታዩት ያጋጣሚ ነው ማች ያደረግነው ተነጋግረን ነበር። ድረስ ኮዱም እንደዚህ ተብሏል ነው አሰማም ተብሏል ነው ትራንስክ ዋይት ዛሬ ብላክ ነው ነገ ነጭ ነው ዛሬ ጥቁር ነው። እኔ ደግሞ ሹፌራቸው ነኝ። ሹፌራችን እንደዛው ነገር ሰው ራሱ ነው ተወጣጣው ሙሉ ይባላል ነው ፋኒ ይባላል ነው። ተሰብስበን እየሄድን ነው። የሮፍራን ኮንሰርት አሳያችኋለሁ። ሜዳ ላይ ያለውንም ደግሞ እናያለን። ይመቻችሁ። ሌትስ ጎ ሩጥ ይላል። እንደምታዩት እንዳለ አውትሳይድ ፓርክ የሚያደርጉት በብዛት ሁሉም እዚህ ጋር ነው። ይሄ ሁሉ አበሻ ፓርክ አድርጎ አሁን ከዚህ በኋላ ነው ወደዛ ነው የሚገባው። That's right. That's right. That's right. That's right. Get them boom boom boom. Do me like boom boom. Hey, 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 hey. Come on. For the next corner. With the caterpillar, you go see one day we go 10 killer. Yakalika. Hey, if I dance, I just manika. Hey, say. So right about now, I want to see your brothers dance on the dance floor. Are you ready to dance with me? Are you ready to dance with me? From the back, okay, now let's go. Hey, let's go. Now shake. Hey, come on. Hey, go ahead. Hey. People they dance, everybody they go crazy. Then they go. ፍቅር ሀገር ደስ አይደለም መተናል
ትልቅ ክብር እጅግ በጣም አብዝቼ አመሰግናለሁ። ከኔ ጋር ናቸው፣ ከኔ ጋር ናቸው። DJ Karim አንድ ጊዜ ድምጻችሁ ፕሊዝ እኛም ምሳችንን እንብላና ደግሞ ድባቡን አሳያቸዋለሁ እየዞር ያቀርብላችኋል። ቸርቆዩን ከዝናቡ ነው ለተጨማሪ መረጃ ደግሞ አዳራሽ ገብታችሁ መረጃውን ማግኘት ትችላላችሁ። 5 ህፃናት ከ8 ዓመት እስከ 15 ዓመት የሆኑ 5 ህፃናት ለውድድር ተዘጋጅተዋል። ቫይታ ቫይታ ይሄ ላስተዋውቃችሁ በጣም ሰርፕራይዝ ያደረገኝ የህፃናቶች መጫወቻ ነው። ለአዋቂም ይሆናል። በኢትዮጵያ ባህልን የላሊበላን ለልጆቻችሁ በዛውም እያስተማራችሁ የኢትዮጵያን ቅርስ የኢትዮጵያን ታሪክ የሚያሳይ የሚያስተምር በዛውም ጌም እየተጫወታችሁ የምታዩት እንትን ነው። ለየት ያለ ፕሮዳክት ነው። እስከዛሬ ወጥቶ አይቼው አላውቅም። ይሄም በጣም እዚህ ፌስቲቫል ላይ ካየሁት አንዱ ለየት ያለ ነገር ይሄ ነው። የዋልያ ለዚህ ጋር እንደምታዩት ጭላዳ
በብዛት በቃ ኢትዮጵያን የሚወክሉ ኢትዮጵያ ሀገር ሊገኙ የሚችሉ እንትኖች ናቸው። በጣም ደስ ይላል። አፍሪካንስ ያ በጣም ደስ ይላል። ፕሮዳክታችን ዌብሳይት አለን አፍሪካንስ ፎር አፍሪካንስ ያ ኦንላይን ላይ ይገኛል። የተለያዩ አሉ ላሊበላ፣ ፋሲል እንደገና ደግሞ ጭላዳ ዶሮ፣ ሬድ ፎክስ ሁሉም ነገር አለንና ልጆቻችን ያው እየተማሩ ባህላቸውና ወጋቸውን የሚያውቁ ዌብሳይቱን በስርዓት ነገራቸው ምን ይባላል? አፍሪካንስ ፎር አፍሪካንስ ኦኬ አፍሪካንስ ፎር አፍሪካንስ ያው ይሄኛው አፍሪካንስ ፎር አፍሪካንስ ብላችሁ ኢንተርኔት ላይ ማግኘት ይችላሉ ማለት ነው። ሶ ዋጋው ስንት ነው? ለምሳሌ አንዱ ይሄ አሁን ይሄ ከ8 ዩሮ ጀምሮ ይሄ ደግሞ ከ10 ዩሮ ኦኬ በጣም ደስ ይላል። ራሱ ተበታትኖ መልሶ ለህፃናቶች ለጭንቅላታቸው በፓኬት ነው ተበታትኖ ማለት ነው። ኦኬ ያ ራሳቸው ለልጆች በጣም የሚጠቅም ነገር ነው። ሀገርንም ያስተዋወቀ በዛውም ደስ ይላል በጣም። አምባሳደር አታረጉም? ታዲያ አምባሳደር ካረጋችሁ ያ አመሰግናለሁ። የምንገኘው እንደምታዩት አልጎሪ አግሮ ባዩ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አልጎሪን እስቲ እናያቸውና እንጎበኛቸዋለን። ምን ምን እንዳላቸው እናያለን። ሰላም ብያለሁ ወንድሜ። ሰላም ነው ወንድሜ። እንዴት ነው? ሰላም ነው። አለን እግዚአብሔር ይመስገን። እስቲ አስተዋውቀን ስላንተ። ይሄ የምታዩት ፕሮዳክት እኔ ራሴ ፐርሰናሊ ከብዙ ጊዜ በኋላ ከ38 ዓመት በኋላ ወደ ኢትዮጵያ ተመልሼ የራሳችንን ፕሮዳክት በራሳችን እየላክን እያስተዋወቅን ያለ ነው። እዚህ ብቻ አይደለም፣ ዩሮፕ ጠቅላላ እናከፋፍላለን። ክሮስ አትላንቲክ፣ ካናዳ፣ አሜሪካ ሁሉ እናከፋፍላለን እና ዋናው እኛ እዚህ የመጣ ነው ይሄ አንድ ባንድ ለመሸጥ ሳይሆን ከሞር ኤጀንቶች ሬስቶራንት ያላቸው ሱቅ ያላቸው ጋር ተገናኝተን ወደፊት አብረን የምንሰራበትን መንገድ ለመፍጠር ነው። ይህ የምታዩት ፕሮግራም ከሌላው በምን ይለያል ለሚለው ጥያቄ ዋናው ሜጀር እዛ ጋር ብላክ ቦርዱ ላይ እንደምታዩት ፕሮዳክት አፍላቶክሲን ፍሪ ቼክ ተደርጎ በላቦራቶሪ በኢሮፒያ ዩኒየን ሕግ መሰረት የገባ ነው። ያ ማለት ምንድነው? የኛ ህዝብ ህብረተሰብ በአሁኑ ሰዓት ላይ አንድ የማያውቀውና ወደፊት የምመክረው ነገር ትልቁ ነገር ምንድነው? ለጤናው የግዴታ ማሰብ ያለበት ጊዜ ላይ ናቸው። ይሄ በየሻንጣ በየምን እየተገዛ የሚመጣ ፕሮዳክትን መጠንቀቅ ያስፈልጋል። በርበሬ ስለሆነ ብቻ አይደለም። ይሄ አፍላቶክሲን የሚባለው ወይ የኢሮፒያ ዩኒየን የኢትዮጵያ ፕሮዳክት እንዳይገባ የሚከለክልበት ዋናው ምክንያቱ እነዚህ ፕሮዳክቶች የካንሰር በጣም ፕሮቮካንት የሆነ ጀርሞች ስላሉት ነው። ካንሰር ላይ ኩላሊት ላይ ትልቅ በሽታ የሚያመጡ ነው። በአሁኑ ሰዓት የኛ ህዝብ በኩላሊትና በካንሰር እየረገፈ ነው ያለው። ግን ይህን የሚነግረው ሰው የለም። ይህንን ነገር ነው እኛ ለመቀየር የምንፈልገው። ይሄ ቀጥታ የእኛ ፕሮዳክት ነው፣ ራሳችን የሚሰራ ነው። አፍላቶክሲን ፍሪ እና ታክስ ተከፍሎበት ኦፊሻል ይመጣ ነው። ቴስቱስ እንዴት ነው? ጣዕሙ እኔ በጣም ወደ 20 ምናምን ዓመት በላይ የተለያዩ ሬስቶራንቶች ኦን ሳነጅ ኖርኩ ላይ በዛ ላይ ከቴስቱ ከምኑ በላይ እኔ ቫልዩ የምሰጠው ጤና ላይ ነው ከምንም ነገር በላይ ፕላስ የሀገራችንን ፕሮዳክት የሆነ ነገር ትልቅ ሪስፔክት ልናደርገው ይገባል። በስነ ስርዓት ካስተመሩ መቅረቡ ማለት ነው። በጣም ደስ ይላል። መልካም እድል ተመኘን። በቆሎም የእናንተ ነው? መቅመስ እንችላለን? ምንድን ነው ጥቁር አዝሙድ? ምንድን ነው ጥቁር አዝሙድ? አሁን ደግሞ ኔክስት ስቶር እንገኛለን። እስቲ የእሱን ያለውን ፕሮዳክት እናያለን። በመጀመሪያ ሰላም እላለሁ። እንዴት ነው? ሰላም ነው። ማን ልበል? እንዴት ነው? ኦኬ። ምንድን ነው ፕሮዳክታችሁ? እያየሁት ነበርና የኛ ፕሮዳክት አይቡና ይባላል። አይቡና ኦኬ። ቡና ነው ጀበና ነው ኖርማሊ። ኦኬ። ጀበና ግን በዘመናዊ በኤሌክትሪክ ማለት ነው። ዘመናዊ በኤሌክትሪክ የሚሰራ ኦኬ። ማይገነፍል ማይሰበር ኢነርጂ ቢቆጥብ እና ዘመኑ የሚዋጅ ማለት ነው። ደስ ይለኛል።
ጀበናው ልክ እንደ ውሃ ማፍያ ነገር ነው። ላይክ የሆነ ከስሩ ውሃ ማፍያ ውሃ ከተክ ቡና ትከትና ላይክ ወንዶችም ከዚህ በኋላ ቡና አልችልም ምናምን እንዳይ ያስፈልጋሉ ግድ ናቸው። ግን አልችልም ምናምን የሚለው ነገር ይቀራል እና ታፈላለህ። ልክ ቡና ከተከተት በኋላ ራሱ ሲያልቅ ኤንድ ይላል። በቃ ሲሰክን ጠብቀህ መጠጣት አሪፍ ቡና። በጣም ደስ ይላል። በጣም ደስ ይላል። ስንት ጊዜ ሆነ ከወጣ ቆየ ወይስ? አንድ አመት አካባቢ ሆነው። ማርኬት ላይ አሁን ፕሮሞሽን እየሰራ ነው። እንዴት ነው ፊድባኩ? ፊድባኩ አሜዚንግ በጣም ማለት ደስ የሚል ፊድባክ አለ። እኔም ሪቪው እንሰራላችሁ ከፈለጋችሁ ካላካችሁልኝ ላይክ ኮላቦሬሽን አድርገን መስራት ይችላል። ይሄኛው መጽሐፍ ነው ለልጆች የሰራ ነው መጽሐፍ ነው። ኦኬ እና ልክ እንደ ኦዲዮ መጽሐፎች አሉ አይደል? ኦኬ እንደነሱ አማርኛ እንትን ሲሰማ and then የሆነ እያንዳንዱ ስትነካው እና እንደዚህ እያለ የተለያዩ በጣም ደስ ይላል። አማርኛ መልመድ ለህፃናቶች በጣም ደስ ይላል። 200 ቃላት አሉት በነገራችን። ኦኬ ስንት ነው ዋጋው እንደዚህ? ይሄንን አሁን 25 ዩሮ ነው የሚሸጠው። 25 ዩሮ። የጀበናውን አልጠየኩም። ዋጋው ስንት ነው? ጀበናው ኦንላይንም ያገኙታል። ዛሬ 75 ዩሮ እየሸጥ ነው ነበር። 75 ዩሮ። ኦኬ ኦንላይን ላይ እስከ ከሺፒንግ ጋር ምናምን ነገር እስከ 100 ምናምን ይደርሳል። 80 አካባቢ። ኦኬ አይ ደስ ይላል። ማግኘት ከፈለጋችሁ በዚህ ስልክ ቁጥር ማግኘት ይችላሉ። በዚህ ስልክ ቁጥር ማግኘት ይችላሉ። ዌብሳይታችንም ላይ ቀጥታ ማዘዝ ይችላሉ። ኦኬ b3ysolutions.com ኦኬ በዚህ ማግኘት ይችላላችሁ። በጣም እናመሰግናለን። መልካም እድል። እንገናኛለን እንግዲህ። እሺ እንደምታዩት መደዳውን በዛ ጋም ሌላ ምግብ ቤት፣ እዛ ጋ ልብስ ቤት፣ እዛ ጋ ደግሞ የባስ፣ እዚህ ጋር ደግሞ ውሃ መዝናኛ ቦታ አለ። እንደምታዩት ቢቹ እዛ ጋ ያለው ቢች ይታያችኋል። በጣም ትልቅ ነው። ለመጀመሪያ ጊዜ የአበሻ ፌስቲቫል ላይ ሲዘጋጅ ከዚህ በፊት ተዘጋጅቶ አያውቅም። እንደምታዩት ነው። ፕሮግራማችን ይቀጥላል። እንደምታዩት ቢች ዳር ነው። ሰው በየቦታው የተዝናና ነው። እዛ ጋር እንደምታዩት አሳያቸው። እዛ ጋር የቴኒስ ቮሊባል ሰው መጫወት ይችላል። የተለያየ አክቲቪቲ ነው ያለው። በአንድ ነገር ብቻ አትገደቡም። ማታ ላይ ኮንሰርት አለ። እዛ ጋር ልብስ መግዣ ፕሮግራሞች ምናምን ብዙ አበሻ ቁጭ ብሎ የሚጠጣበት አዳራሽ አለ። የተለየ የነጮች ምግብ አለ፣ የአበሻ ምግብ አለ። ዋና መዋኘት የሚችል ለህፃናቶች ደግሞ የተመቻቸ እዚህ ጋር እንደምታዩት ትልቅ የመጫወቻ ቦታ አለ። ደስ ይላል በጣም። ኔክስት ደግሞ በሰፊው እንደሚያዘጋጁ ተስፋ እናደርጋለን። ቪዲዮአችን ይቀጥላል። አሁን ደግሞ ከጋዜጠኛ መሳይ መሳይ ወንድሜ ነህ። እንዴት ነው? ሰላም ነው? ፕሮግራሙ እንዴት አየኸው? በጣም አሪፍ ነው። ቆንጆ ነው። ዛሬ የሁለተኛው ቀን ላይ ያለ ነው። ከአርብ ከሰዓት ጀምሮ እንግዶቻችንን መቀበል ጀምረናል። በነገር ላይ የዚህ ፕሮግራም አምባሳደር ሆኜ ኮንተንቶቻቸውን፣ ሀሳባቸውን ፕሮሞት በማድረግ የተጀመረ ጉዞ እዚህ ፕሮግራሙ ሲካሄድ ደግሞ የዕለት ተዕለት ሩጫ ውስጥ ያስገባኝ ሰው ነኝና ድምፅ የመዘጋትም ከዛ ጋር በተገናኘ ነው። ስለዚህ ቆንጆ ነው። ብዙ ቤተሰቦች ልጆቻቸውን ይዘው የመጡ አሉ። ወጣቶችም ብዙ የመጡ ሰዎች አሉ። እንዲህ አይነት በረፍት ጊዜ ማሳለፊያ የሚሆን በእኛው የሚዘጋጅ እንዲህ ባማረ ቦታ ሰፊ ቦታ ላይ መኖሩ በእውነት ደስ የሚያሰኝ ነው እና የተወሰኑትንም ሳናግራቸው የመጀመሪያ ዝግጅት እንደመሆኑ መጠን የራሱ የተወሰኑ ውስንነቶች ቢኖሩበትም ሀሳቡ በራሱ መተግበሩ ቆንጆ መሆኑን የነገሩኝ ብዙ እንግዶች አሉና በእኔ በኩል በጣም መካሄዱ በራሱ ደስታን ይፈጥርልኛል። በጣም ደስተኞች ነው። ይሻሻል የምትለው ወይ ያየኸው ነገር አለ? አበሻ ካቀረበው ኮምፕሌን? አዎ አሁንም ከእንግዶቻችን እየተቀበልን ነው። እንግዶቻችንን እንግዲህ እንደምታውቀው ቦታው ከመሀል ወይም ከዋና ከሚባል ከተማ ገንጠል ያለ ራሱን ችሎ የታጠረ ሰፊ ቦታ ነው። የሰመር ሀውሶች ምናምን ያሉበት ነው እና ቁጥሩ ደግሞ ውስን ነው። በዚህ ምክንያት ብዙ እንግዳ የሚመጣብን ከሆነ በሆቴል ብቻ ሆኖ ይስተናገድ ብንል ስለማይቻል ያንን በማሰብ እስቲ በድንኳን ውስጥ ደግሞ እስቲ ኤክስፒሪየንስም ያድርገው የኛም ሰው እንደምታውቀው ብዙ ልምድ የለንም እንደዚህ ወጥቶ ካምፕ የማድረግ ምናምን እና እሱን እናስጀምር ብለን በራሳችን ተነሳሽነት የሞከርነው ስራ ውስነቶች ነበሩበት። አንዱ ውስነት በጊዜ ድንኳን ሬዲ አድርጎ እንግዶቻችን እንደመጡ ወደ ድንኳን ለማስገባት ነበር ፕላናችን። ግን የተፈጥሮ የዝናብና ሌሎችም የራሳችን ድክመቶች ተጨምሮበት ያንን ማድረግ አልቻልንም። በዛ በተደጋጋሚ እንግዶቻችንን እኔም በአካል ሄጄ ይቅርታ ጠይቄያለሁኝ። መድረክ ላይም ኦፊሻሊ ይቅርታ ጠይቀናል። የኛ ድክመት ስለሆነ ማለት ነው። እንግዲህ እዚህ ጋርም እየጠየቅን ነው ማለት ነው። በጣም አሁንም ደግሜ ይቅርታ ጠይቃለሁ። እንግዶቻችንን እናሻሽላለን። ያው ስትሰራ ነው የምትሳሳተው ወይም ጉድለት የሚኖርብህ ስትሰራ ነው እና
ሁሉ ጊዜ የአበሻ ዝግጅት እያልን ሩቅ ሆነን ኮምፕሌን ከምናደርግ እስቲ ንግባና እንሞክረው በሚል ነው እነዚህ የዚህ ፕሮግራም አዘጋጆች የጀመሩትና በዛ ነው እኔም አብሬያቸው ለመስራት የወሰንኩት። ስለዚህ ድክመቱን እሱን እቀበላለሁ። ከትራንስፖርት ጋርም የሰዓት መዘግየት የመሳሰለው ክፍተት ነበረው። እሱንም እንዲሁ ይቅርታ ጠይቀናል። አሁንም ይቅርታ እንጠይቃለን። ከዛ ውጭ ግን ልጆች አክቲቪቲ የሚያደርጉበት በጣም ቫራይቲ ያለው ኢቨንት ነበረው። ወላጆች ጊዜ እንዲያሳልፉ ደግሞ ልጆቻቸውን ተቀብለን እያስተናገድን ወላጆች የራሳቸውን ጊዜ እንዲያሳልፉ ለማድረግ የሞከርነው ሙከራ የተሳካ ሆኗል። የሙዚቃ ዝግጅቶች ነበሩ፣ እንደው ማታ ደግሞ ኮንሰርቶችም ነበሩንና በአጠቃላይ ስዕሉን ስታየው ከነ ችግሩም ከነ ጥረቱም ቢሆን ለእኔ ደስ ያሰኘኝ ፕሮግራም ሆኗል። በጣም ደስ ያሰኛል። ከተለያየም ሀገር ጭምር ነው የመጡት። እንደምታውቀው ከእንግሊዝ የመጡ እንግዶች አሉን፣ ከቤልጅየም፣ ከኔዘርላንድስ፣ ከጀርመን፣ ከተለያዩ ከተሞች ዋነኛነት ከብዙ እና የሚቀጥለው ዓመት ደግሞ ኦልሞስት ከሁሉም የአውሮፓ ሀገራት እንግዶች ይመጣሉ ብለን በጣም ትልቅ እንደሚሆን ተስፋ አደርጋለሁ። እንደዛ ነው ሀሳባችን፣ እንደዛ ነው። እስካሁኑ ግን እንዳልኩ በጣም ደስተኞች ነን። ደስ ብሎኛል። መሳይ በጣም አመሰግናለሁ። መልካም ቀን ይሁንልህ። በዚህ አጋጣሚ አድናቂ ነኝ፣ ማደንቀው ጋዜጠኛ ነህ። በጣም አመሰግናለሁ። እናወራለን። መልካም ጊዜ። አረ በጣም እዚህ ጋር እንደታችን ትገኛለች። አበሻ ፌስቲቫል ላይ ነው ያገኘኋት። ራሷን ታስተዋውቀናለች። እንዴት አየሽው ፕሮግራሙ? አይ ፍቅር ትባላለሁ። ፕሮግራሙ አሪፍ ነው ማለት የፕሮግራሙ አይዲያ ወር ፕሮግራሙ ደስ ይላል። ምክንያቱም የኛ ኮሚኒቲ የሚሰባሰብበት ነው። ላይክ ደስ ይላል። ዘመድ ጓደኛ the idea is the best ግን ያው ትንሽ ደግሞ የሚቀረው ነገር አለ። ኦርጋናይዜሽን ላይ ምናምን የበለጠ ቢያስቡበትና ነገሮችን ቢያስተካክሉ። አሁን እኛ ቲኬት እንኳን ላይክ ስንገዛ ምናምን አላወቅንም። ሚውዚሽን የመሰለን ኤክስፕላኔሽን የለውም። ያው የመጀመሪያ ስለሆነ ምንም ማለት አይደለም። ግን ኔክስት ታይም ታስቡበት ምናምን ኤቭሪቲንግ በስነ ስርዓት ቢያዘጋጁ ምናምን በጣም ደስ ይላል። ታሚ እንዴት ነው? የሚዲያ ያው ይታየኛል ቲክቶክ ላይ በደንብ እያስተዋወቅ ነበርና ስለ ፕሮግራሙ ያለውን ነገር አንዳንድ ነገር ብትለን እስቲ። አሰክሊኩ ሳሚ ነው እንግዲህ የተገኘሁት። የፕሮግራሙ እንደ መጀመሪያ እንደመሆኑ ኢትስ የሚገርም ኤክስፒሪየንስ። ያው አይናችንም ጥሩ ነገር እያየ ነበረ። አሪፍ ጊዜ ከልጆች ጋር ከቤተሰብ ጋር ስናሳልፍ የነበረው በእኔ በጣም ተመችቶኛል። እንደ መጀመሪያውም ያው በአውሮፓ ደረጃ የመጀመሪያ ኤክስፒሪየንስ ነው። ኦፕን ኤር ኮንሰርት ማታ ሜሮፍራን ቆንጆ ጊዜ ነበረ ያሳለፍነው። ብዙ ቤተሰቦች እንግዲህ ወይ ባል ወይ ሚስት የተሳተፉበት ያበደ ኮንሰርት ነው እኔ ታዘብኩት። እኔ በጣም ወድጄዋለሁ። ፕሮግራሙ ላይ ቀረ የምትለው ነገር አለ? አሁን ለምሳሌ ሚስ ያደረጉ ሰዎች አሉ፣ ለምሳሌ የተናደዱም ሰዎች አሉ በፕሮግራሙ ምናምን። አንተ በጣም ብዙ ታስተዋውቀው ነበር፣ ዲቴል እየተናገርክ ነበር፣ ግን ስቲል ያልገባቸው ሰዎች ነበሩ። ያ ሰው ምንድነው መረጃዎችን እስከ መጨረሻው ስላላየ ያው 20 ሰዓት ላይ ከውሃ አካባቢ ላይ ህጉም ስለሆነ ዲስአፖይንት የሆኑ ሰዎችን ታዝቤያለሁ። ኮንሰርቱ ከዛ በኋላ ነው 21 በኋላ ነው ሰው መግባት የጀመረውና ሁለቴ መክፈላቸው እሱ ነው እንትን ያደርጋቸው። ገብተው ወጥተው ድጋሚ የሮፍናን እነሱ አንድ ላይ ነው የመሰላቸው። ብዙ ሰው ኢንፎርሜሽኑን ሲሰማ የኢንትራንስ መግቢያውንና የኮንሰርቱን መርጅ አድርጎ ነው ያየው። ያ ደግሞ ልክ አይደለም ብዬ አስባለሁ። ሲጀመር ቦታው ራሱ ፌር አይደለም። ያው ለሁለት ቀን 58 ብር ከፍለ ድጋሚ ለሮፍናንም በሱ ትኬት ሊሆን አይችልም። ኖርማሊ ይሄ ቦታ እንደምታውቀው ጀስት የፐብሊክ ኤሪያ ሳይሆን የዝግጅቱ ቦታ ራሱ የቻለ መግቢያ ምናምን ያለው ስለሆነ በእኔ በኩል አንዳንዱ ሰው መረጃውን ስላልሰማ ዲስአፖይንት ቢሆን አይገረምም። ግን ፌር የሚሆነውም ደግሞ በተናጠል ሲሆን ነው ብዬ አስባለሁ። የገው የተረዳው ሰው አንደርስታንድ ያደርገዋል ብዬ አስባለሁ። አሪፍ ኤክስፒሪየንስ በእኔ በኩል። ኔክስት ይር እንግዲህ 90% ሃፒ ነበርኩኝ እኔ። የተወሰነ ዲስአፖይንት የሆነ ሰው ስታይ የአንዱም ሰው እንደ ሰፋ አድርጎ ማየት የግድ ይላልና እንደ መጀመሪያ አሪፍ አድርገውታል። በቀጣይ ብዙ ነገር አስተካክለው ብዙ ነገር አሻሽለው አሪፍ ቆንጆ ነገር ይዘውልን ይመጣሉ ብዬ አስባለሁ። እንደዚህ አይነት ፕሮግራም ሲጀመር አፕግሬድ እንዲያደርግ ጀስት የሰው ሁላ የራሱ ኮንትሪቢዩሽን ካደረገ ቀጣይ ዓመት አሪፍ ነገር ያያል ብዬ አስባለሁ። ደስ ይላል። በጣም መልካም ቆይታ ይሁንልህ። እናመሰግናለን። እኔም ደስ ብሎኛል። ይመችሽ። እንኳን ደህና መጣ። አምሮባል። ከቢሽ ዳሩ ጋር በጣም ሄዷል። አዎ በጣም እንዴት አየው ፕሮግራሙ? በጣም ደስ ይላል። በጣም አሪፍ ነው። አንዳንድ ቅሬታዎችን ቢኖሩ
ከሞላ ጎደል ያው ትንሽ ምግብ ላይ ሬስቶራንት አንድ ብቻ ነው ያለው ለዚህ ሁሉ ሰው ተሰልፈ ረጅም ሰዓት ምናምን የሚደርስ እና ሞር ተጨማሪ ምግብ የሚያቀርቡ ሬስቶራንቶች ቢመጡ ታሪፍ ነበር እና በቃ ትንሽ ትራንስፖርቱ ምናምን ከዚህ ወደ ሆቴል ምናምን ለመሄድ ያለው ነገር ምናምን መኪና በር ላይ መኪና የለም እዛ ላይ በጣም ውድ ነው የሚታሩት ከሱ በስተቀር አሪፍ ነው ኔክስት ታይም ሁለቱን ቢያስተካክሉ ስፔሻሊ ምግብ ላይ ህፃናት ይዘው ምናምን ብዙ የሚቆዩ ሰዎች ስላሉ ሬስቶራንት ጨምሩ ነው እናመሰግናለን ስላዘጋጃችሁልን ኔክስት ታይም እናሻሽላለን ይመች ፕሮግራሙ አይ ቲንክ አሪፍ ነው ለመጀመሪያ አሪፍ ነው ግን የሚስተካከል ነገር ቢኖርም አሪፍ ነበር ቀን ትንሽ ሰው ዲስአፖይንትድ ሆኖ ነበር ውጡ ሲባሉ ምናምን ማለት ነው ግን የመጀመሪያቸው ነው ምንም አይፈረድባቸውም ትረዳለህ ያ ጊዜ አስተካክሉታል ትንሽ ኦርጋናይዜሽን ላይ ወይም ደግሞ ሰውን የማሳወቅ ነገር ላይ ትንሽ ችግር ነበረ ትላንትና ያላወቁ ብዙ ሰዎች ነበሩ የኮንሰርቱና የዛው ቲኬት ምናምን ልዩነት ምናምን ግን ማታ በጣም መተን ኢንጆይ አድርገናል በጣም አሪፍ ነው ደግሞ ቦታውን እንዳየው በጣም ያምራል ሲቀጥል ለልጆችን በጣም መጫወቻ መኖሩ ምናምን ሴኩሪቲው በጣም አሪፍ ነው በጣም የሚገርም ሴኩሪቲ ነው ያለው ያ ነገር ተመችቶኛል ኢንጆይ ያደረኩት ነው ዛሬም ኢንጆይ ያደረግን ፕሊዝ ታንክ ዩ እሺ አንድ ደግሞ ሃይሚ ትባላለች ሙሽን ነው የምትኖሪያ ሳሊ ናት እንግዲህ የሀበሻ ፌስቲቫል መታን ያገኘዋት ስለ ሀበሻ ፌስቲቫል ያለው ነገር እሷም ትነግረናለች ስዕሏ ደግሞ በጣም ነው የሚያምረው ለልጆች እያሳልኩኝ ነው ዋው በጣም ደስ ይላል ህጻናቶች ደግሞ እየመጡ አሁን ገና አላለቀም ይሄ የምታዩት ከዛ ደግሞ ህጻናቶች ሲመጡ እንደዚሁ እናስላለን እዛ ጋርም አንድ ስዕል አለ በኋላ እንደገና ታሳያቸዋለህ ምንሽን ነው አሁን ምኖረው እንዴት አየሽው ፕሮግራሙን ፕሮግራሙ ቆንጆ ነው እንግዲህ አሁን የመጀመሪያው ነው በጣም ደስ ይላል እኔ እዚህ ላይ የመጀመሪያዬ ነው ያው የመጀመሪያም ስለሆነ ግን በስፖርቱ ለ9 ዓመት ያህል በየሀገሩ ዞር ነበረ ከአውሮፓ የፉትቦል ፌዴሬሽን ጋር እና ሁሉም ቆንጆ ነው እንግዲህ አሁን ደግሞ እዚህ አትሞስፌሩ ደስ ይላል ከተለያየ ቦታ ሰዎች መጥተዋል ከሆላንድ መጥተዋል ከቤልጂየም ኢቭን ከስዊዘርላንድ ሁሉ አይቻለሁ ጀርመን ብቻ ሳይሆንና ደስ ይላል እንግዲህ የመጀመሪያ ፕሮግራም ስለሆነ እንዴት አየሽው አዎ የመጀመሪያው ነው በጣም ቆንጆ ነው ደስ ይላል ብዙ ልጆችም እየመጡ እንግዲህ ስዕል እየሳሉም ነው ፊታቸው ላይ አረንጓዴ ቢጫ ቀይ የቀባን ነው የኤርትራ ባንዲራም እያደረግን ነው ደስ የሚል በዓል ነው እንግዲህ እናመሰግናለን ይቅናሽ መልካም እድል እንግዲህ አመሰግናለሁ ቴንክ ዩ በጣም እሺ መልካም ቀን እሺ ይዘጉሳን ከተበናት እየፈገም እየሰጠን ወይናች ነው ኢቨንቶች ሲያስቡ ዋዜማ ባንድ የጀርባ አጥንት ሆኖ ያገለግላቸዋል።
እናት እንዴት ነሽ? እናት ሬስቶራንት እንዴት ነው ፕሮግራሙ? እንዴት ነው ምግቡ በስርዓት ተሸጠ? ለሱ ይቅርታ እንግዲህ እያልሽ ነው? ደስ ይላል በጣም። ፕሮግራሙ በአጠቃላይ እንዴት አየሽ? ስለዚህ ጥብስ ስሪልና በቃ አንድ ያ ይሄው እንደምታዩት እናመሰግናለን። እሺ ለእናንተም ይደርሳችኋል ከቆሎ እናመሰግናለን። በርከት አሪፍ ሸክላ ጥብስ ነው፣ እንሞክረዋለን። እዚህ ጋር ቢራ ይኸውሉ እንደምታዩት ይኸውሉ ህዝብ ተሰብስቦ እየበላ ነው። የሁለት ቀን ቆይታችን እንግዲህ በዚህ መልኩ አሳልፈናል። እናንተም እንደወደዳችሁ ተስፋ እናደርጋለን። ሀበሻ ፋሚሊ ፌስቲቫል በጣም እናመሰግናለን። ኔክስት ታይም ደግሞ የበለጠ እንደምታዘጋጁ ተስፋ እናደርጋለን። የነበረን ቪዲዮ ይሄን ይመስል ነበረ። የሁለት ቀን ቆይታችን በአማረ ሁኔታ አጠናቀናል። ሁላችሁንም አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ይመቻችሁ።